አሁን ላይ ያላችሁበትን ህይወት መቀየር የምትፈልጉ ከሆነና ምናልባት አሁን ላይ ያላችሁበትን ሲቹዌሽን በየቀኑ የሚያጋጥሟችሁን ነገሮች መቀየር የምትፈልጉ ከሆነ አንድ ነገር ብቻ አሳያችኋለሁ። አሁን ማሳያችሁ አንድ ነገር ምናልባት የለመዳችሁት ላይሆን ይችላል እና የምትጠብቁትም ላይሆን ይችላል። ግን በደንብ አድርጋችሁ አዳምጡኝ፣ ህይወታችሁን ሊቀይረው ስለሚችል ማለት ነው። ሁሌ እንደምነግራችሁ አንድ ለአንድ ኮችንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች፣ ራሳችሁን ለማሳደግ ስለ ህይወት ስለ ራሳችሁ ተረድታችሁ እናንተን ቀይራችሁ ህይወታችሁ መቀየር የሚፈልጉ ሰዎች እንዳልኳችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ወደ ቪዲዮ እንሄዳለን። ህይወታችን ላይ ትልቅ ልናረገው የምንችለው እና ህይወታችንን ሊቀይረው እንችለው ትልቁ ነገር ምንድነው ካላችሁኝ፣ ማሰብ ማቆም መለማመድ አለብን። ነገሮችን ሁሌ እኛ ማድረግ ሳይሆን ፈጣሪ በእኛ ውስጥ እንዲያደርግ መፍቀድ መቻል አለብን። ይህንን በደንብ አድርጌ ያብራራላችኋለሁ፣ አስረዳችኋለሁ። በደንብ አድርጋችሁ እናንተ ተከታተሉ። ብዙ ጊዜ የሆነ ችግር መፍታት እንፈልግና ፍለጋ ውስጥ ነው የምንገባው። እንዴት ነው ይህንን ችግር መፍታት የምችለው፣ ምን ማድረግ አለብኝ ብለን መጨነቅ ውስጥ በጣም ማሰብና መብሰልሰል ውስጥ ነው የምንገባው። ነግራችሁ ግን አንድ የተደረገም ጥናት ነበርና ሁለት ግሩፖችን አደረጉና የመጀመሪያውን ግሩፕ ለሁለቱም ችግር ነው የሰጧቸው። ሶልቭ ማድረግ ያለባቸውንና የሚችሉትን ችግር ነው የሰጧቸው። አንደኛው ሶሉሽን ፍለጋ ላይ ነው በትልቁ። ሁለተኛው ደግሞ ምን አደረጉ? እንዲተኙ ነው ያደረጓቸው። ኦልሬዲ መፍታት እንደሚችሉ ችግሩን እንደሚፈታ እያሰቡ እንዲተኙ ነው የለቀቋቸው ማለት ነው። እና የሚገርባችሁ በጣም ሲጨናነቁ የነበሩት በጣም መፍትሄ ሲፈልጉ የነበሩት መፍትሄም አላገኙ፣ በጣም ተቸግረው ነበር። ግን ደግሞ እነዛ ተኝተው የነበሩት ኦልሬዲ እንደሆነላቸው አድርገው አስበው ተኝተው የነበሩት ደግሞ በቀላሉ መፍትሄ አግኝተው ነበር። እና ምናልባት ህይወታችሁ ላይ እናንተም ካጋጠማችሁ በደንብ አድርጋችሁ አዳምጡት። አንዳንዴ ይሄ በጣም የምትቸግሩባችሁንና የሚያሳስቧችሁ ነገሮች ትውት ማድረግ ስትጀምሩ መፍትሄ ማግኘት ጀምራችኋል። የምትፈልጉትን ነገር መፈለግ ስታቆሙ ማግኘት ጀምራችኋል። ለምን ካላችሁ መፍቀድ ስለጀመራችሁ ነው። በዛ ሰዓት ከኔና ከናንተ በላይ ፈጣሪ ነገሮችን ማድረግ ይችላል። ኦልሬዲ ደግሞ ለብዙ ችግር ብለን ለምናስባቸው ነገሮች መፍትሄም ኦልሬዲ አንደኛ መፍትሄ አለ፣ ሁለተኛ ደግሞ ፈጣሪ በቀላሉ መፍትሄ ያውቃል እና ሊያደርግልን ይችላል። ግን ደግሞ በመሀል ማን ይገባል? እኛ እንገባለን። ያንን ነገር እኛ ካልፈታን ብለን በጣም መብሰልሰልና ያንን ነገር ለመፍታት በጣም መጨናነቅ ውስጥ እንገባለን። እሱ ደግሞ ወደኋላ ያስቀረናል። ምን ይባላል? እንደውም ዋት ዩ ሬዚስት ዊል ፐርሲስት ይባላል። ሬዚስት የምታደርጉት ነገር ፐርሲስት ማድረግ ይጀምራል። ማለት ብትታገሉት ነገር ትቷችሁ አይሄድም፣ እሱም መታገሉን ይቀጥላል። ሀሳቦቻችሁን ወይም አሁን ችግር ብላችሁ የምታስቡትን ነገር በጣም መታገልና በጣም ለመፍታት መጨናነቅ ውስጥ ከገባችሁ እንደውም እየባሰ ነው የሚሄደው። ምክንያቱም በጣም ትኩረትም እየሰጣችሁት ስለሆነ ማለት ነው። እናንተ ኢንቴንሽን ይኑሯችሁ፣ ያን ነገር መቀየር ሀሳቡ ይኑሯችሁ። ያ ነገር ኦልሬዲ እንደሚቀየርላችሁ እርግጠኛ ሁኑ። ምክንያቱም ስለሚቀየር ነግራችሁ ነገር ለሁሉም በሽታ መድኃኒት አለው። ለሁሉም ችግር ብላችሁ ለምታስቡት ነገር መፍትሄም አለ። ምክንያቱም መፍትሄ ባይኖር ሲጀምር ችግሩም አይመጣም ነበረ። ይህንን አውቃችሁ በዛ ልክ መንቀሳቀስ መቻል አለባችሁ። በዛ ልክ መኖር መቻል አለባችሁ። እርግጠኛ ሆናችሁ እንደሚፈታላችሁ አውቃችሁ ኑሯችሁን መኖር ጀምሩ። እናንተ ያኔ ማሰብ ስታቆሙ ፈጣሪ መስራት ይጀምራል። እኔና እናንተ በጣም ቱማች ስናስብ ስላችሁ መጨናነቁ ስንገባ ምንድነው ማድረግ ያለብኝ ብለን ዲቴይል ለማሰብና ለማየት ስንሄድ ማሰብ አያስፈልግምም አይደለም፣ ግን ደግሞ መተው ብትጀምሩ ሞር ከእናንተ በላይ ፈጣሪ ያውቃል። ከእናንተ በላይ ፈጣሪ በእናንተ ውስጥ ይሰራል። መፍትሄም ለዛ ነገር ማግኘት አያቅቶ። ይሄን እኔ ያስታወስኳችሁ እንጂ ህይወታችሁ ላይ አይታችሁታል። ማለት ማይመስሉ ነገሮች መስለው አይታችኋል። ማይመስል ነገር ውስጥ እያለፋችሁ የሆነ ሀሳብ መጥቶላችሁ ነገሮች ተቀይሯል። የሆነ ሰው ድንገት ደርሶላችሁ ተቀይሯል። ብቻ ብዙ ነገሮች ተስተካክለውላችኋል። እና ግዴታ ነገሮች በጣም አቅቷችሁ ሰሬንደር ማድረግ ውስጥ አትግቡ። በጣም ተቸግራችሁ ምንም አማራጭ ስለሌላችሁ በቃ አልችልም ፈጣሪ አንተ አድርገው ማለት አቁሙ። አሁን በምትንቀሳቀሱበት ጊዜ እሱን አስተውሉ። ፈጣሪ ኦልሬዲ መፍትሄ ስለሚያውቅ እሱ እንዲያደርግላችሁ መፍቀድ ጀምሩ። ማሰብ ተዉና መፍቀድ ጀምሩ ማለት ነው። ከዛ ደግሞ ሌላ ማድረግ የምትችሉት ነገር ምንድን ነው? የምትናገሯቸውን ነገሮች መቀየር ጀምሩ። ምክንያቱም ለምሳሌ ህይወታችሁ ላይ ሲቹዌሽኖች አሉ፣ አሁን ላይ የተፈጠሩ ያሉ ሲቹዌሽኖች አሉ። እነሱን ግዴታ በቃ እንደዚህ ተቸግሬያለሁ ግዴታ እንደዚህ ነው ማለት አይጠበቅባችሁም። ለራሳችሁ ሁሉም ነገር ፐርፌክት እንደሆነና እንደሚስተካከል ለራሳችሁ መንገር ትችላላችሁ። ማንም አይዛችሁ። በእናንተ አፍ ቃላቶቻችሁ አፋችሁ የእናንተ ነው። እናንተ መናገር ትችላላችሁ የፈለጋችሁትን ማለት ነው። ሰው ደግሞ የአፉን ፍሬ ይበላል። ቃላችን ደግሞ ህይወታችን እንደሆነ ማስተዋል አለባችሁ። ስለዚህ ቃላቶቻችሁን ተጠንቀቁ።
ቃላቶች ሁኔታዎችን ከመግለጽ በላይ ስሜት ይፈጥራሉ እኛ ጋር። ለምሳሌ ምን ሆነህ የደበርከው ወይም የደበረህ ወይም ደግሞ ምን ሆነሽ ነው የደበረሽ ብላችሁ ወይም የሆነ ሰው መጥቶ ምን ሆነህ ነው የደበረህ ምን ሆነሽ ነው የደበረሽ ቢላችሁ ወዲያው እናንተ ውስጥ ስሜት ይፈጥራል። ደብሮኛል እንዴ ማለት ትጀምራላችሁ። ምናልባት የተደበራችሁበትን ምክንያት መፈለግ ትጀምራላችሁ። የሚገርማችሁ ለሰከንድ ድብርት ውስጥ ሆናላችሁ በእኔ ጥያቄ ምክንያት፣ በእኔ ቃል ምክንያት ወይም በሆነ ሰው ቃል ምክንያት ማለት ነው። ምክንያቱም ቃል ስሜት ስለሚፈጥር ከመግለጽ በላይ። ስለዚህ ቃላቶቻችሁን መቀየር ጀምሩ። በቃላችሁ ህይወታችሁን ሼፕ ማድረግ ትጀምራላችሁ እና ደግሞ ትችላላችሁ። እኔና እናንተ እያንዳንዱ ቃል ላይ የምናወጣቸው ቃላቶች ህይወታችን እየሆኑ እየኖርናቸው ነው። ስለዚህ የሆነው ሆኗል፣ የሆነውን ገለጽኩ ብላችሁ ደግሞ ራሳችሁን ወይም አዲስ ህይወታችሁን አትፍጠሩት። ሰውነታችሁ ላይ የሚሰማችሁን ስሜት እየፈጠራችሁ ህይወታችሁን መፍጠር ማቆም አለባችሁ። ስለዚህ ትልቁ ማድረግ የምትችሉት ነገር ይህንን ነው። ማሰብ አቁሙና እንዲደረግላችሁ መፍቀድ ጀምሩ። ማሰብ አቁሙና ፈጣሪ በእናንተ ውስጥ ያ ችግር የምትሉትን ነገር መፍትሄ ሆኖ እንዲሰራላችሁና እንዲያስተካክልላችሁ መፍቀድ ጀምሩ። ይህን ስታደርጉ ህይወታችሁ ላይ ትልቅ ለውጥ ታመጣላችሁ። ምክንያቱም ብቻችሁን አይደለም እየሰራችሁ ያላችሁት፣ ብቻችሁን አይደለም ይህንን ችግር እየፈታችሁ ያላችሁት፣ ከፈጣሪ ጋር ነው። ፈጣሪ ደግሞ ለሁሉም ችግር መፍትሄ አለው። ይህን ማድረግ ጀምሩ። ህይወታችሁ ላይ ትልቅ ለውጥ ታመጣላችሁ። ፈቃደኛ መሆን ጀምሩ። ስራችሁ ራሱ በጣም በጣም አሪፍ ነው የሚሆንላችሁ። የምጽፉት ነገር ካለ፣ የምሰሩ ኮንተንት ካለ፣ የትኛውም ነገር ላይ የምፈልጉትን ያዙ። በጣም ያበደ ስራ እንደምሰሩ ይሰማችሁ። እሱን አርጉና ወረቀት ከሆነ ወረቀት አስቀምጣችሁ እስክሪፕቶ ይዛችሁ ምርጥ ነገር እንደምሰሩ ፈቅዳችሁ እጃችሁን እስክሪፕቶ ላይ አገናኝታችሁ መጻፍ ጀምሩ። ማሰብ አቁሙ። ግን ይሄ ነገር ትክክል ነው መብሰልሰል አቁሙ። ፈጣሪ በእናንተ ውስጥ ይሰራል። ፈቃደኛ እናንተ ብቻ መሆን ከቻላችሁ ማለት ነው። ይህን ብታደርጉ ህይወታችሁ ላይ ትልቅ ለውጥ ታመጣላችሁ። እና ሁሌ እንደምላችሁ አንድ ለአንድ ኮችንግ የምፈልጉ ሰዎች፣ አንድ ለአንድ እገዛ የምፈልጉ ሰዎች እና ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች ኮሚኒኬት አድርጉኝ፣ አውሩኝ ዲስክሪፕሽን ላይ ባለው ኮንታክት። እና ደግሞ ቀጣይ እንዲሰራላችሁ የምፈልጉትን ቪዲዮ ኮሜንት ላይ ጻፉልኝ። እና ደግሞ ከቪዲዮ የሚያገኛችሁትን ነገር መጻፍ እንዳትረሱ። እና መልካም ጊዜ ሆንላችሁ። ይመቻችሁ።